የጠፋው ሬሳ ልብ አንጠልጣይ የህይወት ታሪክ። ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 6። አይኑ ደም መስሎ በእጁ ደም የተጨማለቀ ቢላ ይዞ ፊት ለፊት ቆሟል። ከጀርባው የሚንጠባጠበው ደም ወለሉን አጨቅይቶታል። በሱሪው ላይ ሳይቀር ይፈስ ነበር። ይህ ሰው በሰው ኃይል የሚሞት አይደለም ብዬ ደመደምኩ። ከንፈሬ መንቀጥቀጥ ጀመረ። ቀስ እያልኩ ወደ ኋላ ለመሸሽ ሞከርኩኝ። እዛው የቆመበት ቦታ ሆኖ አይኑን እኔ ላይ ተክሎ አንገቱን ወደ ግራ ወደ ቀኝ እያደረገ ይመለከተኝ ጀመር። እንዴት ፈጥኖ እርምጃ እንዳልወሰደብኝ አንገቴንም እንዳልቀላው ግርምት ሆኖብኛል። አራቴ እንደተራመድኩኝ እሱን የጣልኩበት ጠረጴዛ ጋር ደረስኩ። ከዚህ በኋላ ለመሸሽም አመቺ አይደለምና ዝም ብዬ በፍርሃት ተውጬ ቆምኩኝ። ፀጉሬ ተፈቶ በከፊል ፊቴን ሸፍኖታል። የድንጋጤ ላብ ያረጠበው ጉንጭና ግንባሬ ላይ ተለጥፏል። ቆሞ ሲመለከተኝ የነበረው አረመኔው ሰው አሁን ወደ እኔ መምጣት ጀምሯል። ይዞት የነበረውን ቢላ ወለሉ ላይ ጥሎ የስንት ሰው አንገት የቀላበትን የደም ጥማተኛውን መጥረቢያ አንስቶ ወደ እኔ መጠጋቱ ቀጠለ። አይኔን ጨፍኜ የአምላኬን ስም ጠራው። ዛሬም በአርያም ሕያው ሆኖ ስለ እኔ በሚማልደው ስለ ምድር ኃጢአት በጨካኙ በፈሰሰው ደምህን ነፍሴን ከበደልና ከኃጢአት አንስተ በመንግስት አስበኝ። በልጅህ ልጅነትን አግኝቻለሁና የምህረት አንተን ብቻ በድያለሁ፣ ይቅር በለን ብዬ ጸሎቴን አድርሼ አይኔን ገለልኩኝ። መጥረቢያውን በእልህ አጥብቆ ይዞታል። አሁን ነፍሴ መጨነቋን ትታ መች ከስጋዬ እንደምትለይ በጉጉት እየጠበቀች ነው። ሞት ፊት ለፊቴ ቆሞ ውስጤ ግን ሰላም ይሰማኛል። በቀኝ እጁ የያዘውን መጥረቢያ ወደ ግራ እጁ ቀየረው። ከዛም ወደ እኔ ተጠግቶ በከፍተኛ ኃይል በጥፊ መታኝ። አወዳደቄን ስላተቆጣጠርኩት በጭንቅላቴ ከወለሉ ጋር ተላተምኩ። እዛ ወለሉ ላይ እንዳለው አይኔን ስገለጥ የማየው ምስል ድብስስ ያለ ነበር። አይኔ እየተስለመሰመ ተገደነ። የሚሆነው እስከማይታወቀኝ ድረስ ራሴን ሳትኩኝ። ብቻ እግሬን ይዞ ሲጎትተኝ የሆስፒታሉ መብራት እንደተለመደው ሲበራና ሲጠፋ በጭላንጭል ይታየኛል። ከደቂቆች በኋላ ግን ምንም ማየት አልቻልኩም። ረዘም ላለ ደቂቃ ራሴን መሳት የታወቀኝ አምልጬ የወጣሁበት ሁለት ሴቶች ያሉበት ክፍል ራሴን ሳገኝ ነው። የመገቡት ከነበረው ክፍል ግን የተለየ ነበር። እንደነቃው ዙሪያ ገቤን ተመለከትኩ፣ ግን ከሰመመን መንቃት መሰለኝ። ያስተዋልኩት ነገር የለም። አሁንም ራሴን እያዞረኝ ነው። በእጆቼ ጭንቅላቴን ልደገፍ እጄን ላነሳስል አልንቀሳቀሳለኝ። ከጭንቅላቴ ትንሽ ቀና ብዬ ስመለከት እጄ ከወገቤ ጋር ከተገናኘሁበት የብረት አልጋ ላይ የፊት ጥኝ ታስሯል። ሰፋ ያለ ጥቁር ቀበቶ ነበር። 3 ቦታ ላይ ታስራለሁ። ደረቴ፣ ወገቤ ጋርና እግሬ ጋር ነበር። አለመሞት የታወቀኝ አሁን በህይወት መኖሬ እጅግ ደንቆኛል። አሁን ዙሪያ ገባኝ ተመለከቱ። እንደኔ የታሰሩ 2 ሰዎች ይታዩኛል። ነገር ግን ማንነታቸውን መለየት አልተቻለኝም። አጠገቤ ካለው ወዲያኛው ክፍል ውስጥ በአቧራ ከነተበው መስታወት አሻግሬ ለመመለከት ሞከርኩ። 2 ሴቶች ከዛ አረመኔ ጋር እየተጨቃጨቁ ይመስለኛል። ጠፍሮ የያዘኝን ቀበቶ ለመፍታት ክፉኛ ታገልኩ። ራሴንም እስከጎዳ ተፍጨራጨርኩ፣ ተወራጨሁ። ግን ከኔ አቅም በላይ የጠነከረ ነበርና ምንም ማድረግ አልቻልኩም። አቅሜን ሳውቅ ፍርዴን መጠበቅ ጀመርኩ። አረመኔውና ሴቶቹ አሁንም ይጨቃጨቃሉ። በእኔ ነገር እንደሚሆን ውስጤ እየጠረጠረ ነው። ልብሱን አውልቆ የጀርባ ቁስሉን አሳያቸው። ትንሿ ሴትም ሁለቱን እዛው ያሉበት ቦታ ተታደው ክፍሉ ለቀውታቸው። ወዴት እንደሆነ ባላውቅም በድነት እኔ ከታሰርኩበት ክፍል ውስጥ ሜርሲ የሚል ድምፅ ተሰማኝ። በአቧራ ከነተበው መስታወት ባሻገር የላኩትን አይኔንና ቀልቤን መለስ አድርጌ አብረውኝ ከታሰሩት 2 ሰዎች መሃል ስመለከት አይኔ ያየውን ማመን አቃተኝ። ባርሳ ነበረች። ድንጋጤና ደስታ በአንድ ላይ ተቀላቀሉብኝ። ግን አንዲትም ቃል አልተነፈሱም። እሷም እንደኔ የፊት ጥኝ ታስራለች። ፊቷ ላይ የደም ነጠብጣብ ይታየኛል። አይኔን እያየች እንቧ ቁልቁል ወደ ጆሮዋ ይወርዳል። አሁን ያለሁበት ሁኔታ ጥሩ ባይሆንም ግን የተስፋ ጭላንጭል ይታየኛል።
በአንበሶች ጉድጓድ የተጣለውን ዳንኤልን ያየ አምላክ ዓይኑም ክንዱም ለእኔ እንደማይዝሉ አምናለሁ ብዬ ለራሴ አውርቼ ባርሳን እያየው ጭንቅላቴን ነቀነቅኩ። ፊቴን ከሷ ላይ መልሼ በአቧራ ካደፈው መስታወት አሻግሬ ተመለከትኩ። አነስ የምትለዋ ሴት የተለያዩ የሕክምና መስጫ መድኃኒቶችን ይዛ አረመኔውን ሰውዬ ካላከምኩህ ብላ ትሟገተዋለች። እሱ ደግሞ አለመፈለጉን በምልክት ያሳያታል። ምን እንደምትለው ለማወቅ ቢቸግርም ብቻ ብዙ ነገር እያወራችሁ ነው። ከወዲያ ወዲህ እየተንጎራደደ የሆነ ነገር ማብሰሰል ውስጥ የገባ ይመስላል። ግራ እጁን ወገቡ ላይ አድርጎ የቀኝ እጁን ደግሞ አፉ ላይ አድርጎ ሌባና መሀል ጣቱን ከፍና ዝቅ እያደረገ ይንጎራደዳል። ትልቋ ሴትዮ ቁጭ ብላ ትመለከተዋለች። ብቻ አንዳች ነገር እያሰበ ነው። ትኩረታቸው ወደ እኛ ሲሆን እንደማይችል በተረዳሁ ጊዜ ወደ ባርሳ ተመለስኩ። እሷ አሁንም ወደ እኔ እየተመለከተች ነበር። ባርሳ ብዬ ጠራኋት፣ እጅግ ዝግ ባለ ድምፅ። ሜርሲ፣ ደህና ነሽ? ደግሜ ያሻለሁ ብዬ አላሰብኩም ነበር። ከመሞቴ በፊት ስላየሁሽ ፈጣሪን አመሰግናለሁ አለች በእንባ ሳቅ በሚቆራረጥና በለዘበ ድምፅ። እንደዚህ አትበይ ባርሳ፣ አይዞሽ፣ ተስፋ አትቁረጭ። እስካሁን የቆየሽው ለምክንያት ነው። እሱ እኛን ከመግደሉ በፊት ራሳችንን ገለን ልንጠብቀው አይገባም። አይዞሽ ባርሳዬ ስላት ከንፈሯን እየነከሰች እንባዋን ለማቆም መጣር ጀመረች። የእሷ መበርታት ለእኔ አቅም ነው። በድጋሚ ዓይኔን ወደ ሰዎቹ መለስኩ። ነገር ግን ማንም አልነበረም። ወዲያው ዓይኔን ወደ ክፍሉ መልሼ የክፍሉን በር ተመለከትኩ። ማንም አልመጣም። ባርሳን ዝም እንድትል ነግሬያት ለደቂቆች ጸጥ አለ። ግን አንዳች ነገር አልተከሰተም። ለምን እንደሆነ እንጃ። ከዓይኔ መሰወራቸው ጨንቆኛል። ባርሳ ይህስ ማን ነው ብዬ ጠየኳት። አጠገቧ የተኛውን ለማየት ያልተመቸኝን ክፍል ውስጥ ያለውን ሌላኛውን ሰው ባባ ነው አለችኝ። በጣም እንዳዘነች ፊቷ አብዝቶ ይናገራል። ምን ሆኗል? በጣም ተጎድቷል እንዴ እያልኩኝ ጥያቄን ሳልጨርስ ከፍ ባለ ድምፅ ግደላት የሚል ድምፅ ሰማሁ። ዓይኔን ወደ መስታወቱ መለስኩ። ትንሿ ሴትዮ ነበረች፣ ለአረመኔው ሰውዬ ስታወራ የነበረችው። ትልቋ ሴት ቁጭ ብላ ትመለከታቸዋለች። ወዲያውኑ ሰውየው እርምጃውን አፍጥኖ በእልህ እኛ ወደ ነበርንበት ክፍል ሲምዘገዘግ መጣ። በሩንም በርግዳ አድርጎ ገብቶ ቀጥ ብሎ ወደ እኔ መጣ። ከዛም በራስጌ በኩል ሆኖ የተኛሁበትን አልጋ እየገፋ ወደ ውጭ ይዘን ወጣ። ባርሳ ዓይን ላይ ያየሁትን ፍቅርና ፍራቻ ቃል አይገልጽልኝ። በትንሿ ሴት መሪነት ወደ ሌላ ክፍል ተወሰድኩኝ። ምንም አላልኩም ነበር። ክፍል ውስጥ ገባሁ። እስከ ዛሬ ያልተመለከትኩት በስለት የተሞላ አስፈሪና አሰቃቂ ቦታ ነው። ሰውየው የታሰርኩበትን ቀበቶ መፍታት ጀመረ። ልክ እንደጨረሰም አንጠልጥሎ ከአንድ የማይንቀሳቀስ ተለቅ ያለ ብረት ወንበር ላይ አስቀመጠኝ። ወዲያውኑ እጄን ለክንድ ማስቀመጫ ተብሎ ከተሰራበት የወንበሩ ክፍል ጋር አጥብቆ አሰረው። ወረድ ብሎም ከመዳፊ ትንሽ ከፍ ብሎ በድጋሚ አሰረኝ። እግሬንም እንዲሁ ከወንበሩ ጋር አሰረው። አስሮ እንደጨረሰ ከኔ ራቅ ሲል ክፍሉን መመልከት ጀመርኩ። የተለያዩ የእጅና የእግር ጣቶች በየቦታው ተንጠባጥበዋል፣ ጥፍሮችም ጭምር። ከተቀመጥኩበት በስተቀኝ በኩል ያየሁት ነገር ከምንም በላይ ሰቅጥጦኛል። ከአንድ ሰርቪስ ላይ በአንድ ላይ የተቀመጡ የአይን ኳሶች ይታዩኛል። በሌላኛው ሰርቪስ ላይ ደግሞ ጆሮና ምላስ ተቀምጧል። አጥወለወለኝ፣ አንገሻገሸኝ። የማረገውና የምሆነው ጠፋኝ። ሆዴ ተላወሰ፣ አስመለሰኝ። እዛው በተቀመጥኩበት ራሴ ላይ ለቀኩት። ቀና ብዬ ስመለከት ከበላይ የተለያየ አይነት ቅርጽ ያላቸው መርፌዎች ይታዩኛል። ዶክተሮች ለሕክምና የሚጠቀሙበት መብራቱም አለ። ሰውየው ጋውን ለብሶ ወደ እኔ መጣ። የተቀመጥኩበትንም ወንበር ትንሽ ከፍ አድርጎ ወደ ኋላ አንጋለለው። አሁን ወየኩኝ ስል ወንበሩ ላይ አልወደቀም ነበር። አሁን ለመወራጨትም ሆነ ለምንም የማያመች አቀማመጥ ነው ያስቀምጠኝ። ዶክተሮች ለቀዶ ጥገና የሚቀመጡበት መብራት አበራው። ዓይኔ እሱም መመልከት አልቻለም። ጨፈንኩት። ይህ ሰው ሊያሰቃየኝ እንደፈለገ ግልጽ ነው። በቀሉን ለመመለስ ይመስላል። ከዛም ክፍል ውስጥ ይበራ የነበረውን መብራት አጠፋው። ዓይኔን ከፍቼ ግራ ቀኝን ስመለከት አንዳች አልታየኝም። የመብራቱ ጉልበት ከፍተኛ ነበር።
እዛው ባለሁበት አንደበቴን ዘግቼ ጸጥ ብዬ መጠበቅ ጀመርኩ። ከሰከንዳት በኋላ ሰውየው ወደ እኔ ሲመጣ የእግር ኮቴው ተሰማኝ። ከኮቴው ጋር ከብዙ ስለቶች መሃል ስለት ሲፈለግ የሚሰማው ድምፅ ጆሮ ላይ አቃጨለ። ከዛም አብዝቶ ወደ እኔ ተጠጋ። አንዳች ድቡልቡል ነገር አፌ ውስጥ አስገባ። በዚህ ጊዜ በድንጋጤ ዓይኔን እስከ መጨረሻው ግልጥ አድርጌ ከፈትኩ። ነገር ግን ከመብራቱ በቀር አንዳች አልታየኝም። አፌ ውስጥ የከተተው ነገር ማሰር የነበረውና ከጭንቅላቴ ጋር የፊጥኝ አሰረው። መጮህ እየፈለግኩ ግን አልቻልኩም። ፍጹም ለስቃይ የታሰበ ነገር ነው። ዓይኖቼን ዘግቼ የልጅህ ከበረዶ የሚልቅ ከበደል ያነጻልና በድል መተላተፊም በአርያም ዛሬም ድረስ ያው ሆኖ ስለኔ በሚቀጥተው ደም አንጻኝ ብዬ የመጨረሻ ቃሌን ለአምላኬ በልቤ አንደበት ነገርኩኝ። ዓይኔን ከድኜ ሞቴን መጠባበቅ ላይ ነኝ። ድንገት ሰውየው ቀረብ ብሎ ከላይ የለበስኩትን በመቀስ እየቆራረጠ ከሌላ ገፈፈ። ጫሜንም አወለቀ። ልክ ካልሴን ሳወልቅ እግሬ ላይ ከነበረው ቁስር ጋር ተጣብቆ ነበርና ክፉኛ አመመኝ። ከዓይኖች የሚፈሰው እንባ ቁልቁል ወደ ጆሮዬም ዘገዘጋል። እላይ ላይ የበራው መብራት ለእኔ ቅርብ ከመሆኑ የተነሳ ሰውነቴ ጥሏል። መላ አካሌ ላብ ሲጠምቀኝ ይታወቀኛል። ግን ከዚህ ሙቀት ውስጥ እላይ ላይ የደፋው እጅ ቀዝቃዛ ውሃ ወጣኝ። የእግሮች አውራጣቶች ላይ ምን እንደሆነ እንጃ ቁጥቁጥ አድርጎ እንዲይዘኝ አረገ። ሰውየው ከኔ ርቆ ሲሄድ ይሰማኛል፣ ግን ከክፍሉ እንዳልወጣ ተረድቻለሁ። በመቀጠልም እንደ ማብሪያና ማጥፊያ አይነት ድምፅ ያለው ነገር ተሰማኝ። ከመቅስበት መላ አካላቴ ለሴኮንዶች ያህል አርገፈገፈኝ። ወዲያውኑ አቆመ። መተንፈስ አቃተኝ። በአፍንጬ ብቻ የሚገባው አየር አልበቃሽ አለኝ። አሁንም በድጋሚ የማብሪያ ማጥፊያውን ድምፅ ሰማሁት። እንደገና አርገፈገፈኝ። አሁን ትንሽ ቆየት አድርጎብኛል። ከዛም አጠፋ። ደም ስሮቼ በአየር እጦት ከፍኛ ተወጥረዋል። ዓይኔ አብዝቶ ፈጠጠ። ነፍስ ግቢ ነፍስ ውጪ፣ ከባድ ስቃይ። የሚዜ የምጨብጠው ጠፋኝ። እንደፈለግኩ የምምገው አየር አብዝቶ ናፈቀኝ። የትም ላመለመልጠው ነገር። በዚህ ሁሉ ጭንቅ ውስጥ ሳለው ሰውየው ሲራመድ በድጋሚ ተሰማኝ። ለቅጽበትም ቢሆን ትንሽ መረጋጋት ተሰማኝ። ነገር ግን ብዙ አልቆየም ነበር። ያን ቀዝቃዛ አካልን የሚቆርጥ ውሃ በላይ ላይ ከለሰብኝ። ከተቀመጥኩበት ብረት ወንበር ጋር የተነካከው የአካሌ ክፍል ውሃ ሲነካው ህመሙን መቻል አቃተኝ። ወዲያውኑ ያንን ማብሪያና ማጥፊያ በድጋሚ ተጫነ። ውሃው ስቄን አባሰው። የበራው ያጠፋው እየተርገፈገፍኩኝ ውሃውን ይጨምርብኝ ጀመር። ረዘም ላሉ ሴኮንዶች ከቀጠለ በኋላ ጠፋልኝ። አሁን ምንም የማድረግ አቅም አልነበረኝ። አየር የተባለ ጉሮሮዬ ጋር አይደርስም። ዓይኔ ሲገለበጥ ይታወቀኛል፣ ግን ያልጠበቅኩት ነገር ሆነ። ሰውየው አፌ ውስጥ ያስገባውን ነገር አወጣልኝ። ወዲያውኑ አስመለሰኝ። እጅግ ፍጥነት ባለው አተነፋፈስ አለከለኩ። እየደጋገመ ያስመልሰኝ። አልቻልኩም። አቅሜ ፈጽሞ ተሟጠል። የክፍሉን ዋናውን መብራት አበራውና ዓይኔ ላይ ተደንቅሮ የነበረውን አጠፋው። ከአንዱ ጥግ ቆሞ አትኩሮ ይመለከተኛል። ግራ የተጋባው ይመስላል። ዓይኖቹ አይርገበገቡም። የተስፋፉ ፊቱ ፈጽሞ አይፈታም። ደም የለመዱ እጆቹ ርህራሄ የላቸውም። የሰው የማይመስለው ልቡ ምህረትን አያውቅም። ብቻ ዝም ብሎ ይመለከተኛል። ለምን እንደሆነ ለእኔ ፍጹም ግራ ነው። እንደዚህ እንደተፋጠጠን ደቂቃዎች ተቆጠሩ። ወደ ራሴ እየተመለስኩ ስመጣ የራሴ ስጋ ሽታ አሸተተኝ። በኤሌክትሪክ ሾህ ገላይ ተጠብሶ ነበር። ትንሽ እንደቆየ ገሌ ላይ ያለው እርጥበት ሲደርቅ ወደ እኔ መራመድ ጀመረ። የተዘቀዘቀ ወንበር እንደ መጀመሪያ አስተካክሎ አስቀመጠ። ከወንበሩ ጋር የታሰረው የእጅና የእግር ማሰሪያ ፈታል። ከዛም ከፊት ለፊቴ ሁለት እጄን ይዞ እግሩን ከፍቶ ቆመ። ጭንቅላቴ መሸከም አቅቶኝ አጎንብሻለሁ። እጄን በእጁ እንደያዘ ለሴኮንዶች ጸጥ ብሎ ከቆየ በኋላ ሳላስበው እጄን በኃይል ጎትቶ ከተቀመጥኩበት ምንጭቅ አድርጎ አነሳኝ። በዚህ ጊዜ ከብረት ወንበሩ ጋር ተገናኝቶ የነበረ የአካሌ ክፍል እየተቦጫጨቀ ወንበሩ ላይ ቀረ። ወለሉ ላይ ወደቅኩ። ጀርቤና ታፌ በደንብ የተጎዱ የሰውነት አካሌ ናቸው። ወንበሩ ዳማ መሳይ ክፍተት ባይኖረውማ ኖሮ ቆዳዬ እንደሚገርፍ አንዳች ጥርጥር የለኝ። ስቄን ቃላችሁ ላይ አይገልጹትም። እዛ ወለሉ ላይ ሆኜ ክፉኛ መንቀጥቀጥ ጀመርኩ።
ጉልበትና ጭንቅላቴን አጋጥሜ ኩርምት ብዬ እየተንቀጠቀጥኩ ሳለ ይባስ ብሎ አረመኔው ሰውዬ አጥንት ድረስ ዘልቆ የሚሰራስር ቀዝቀዛ ውሃ ላይ ደፋብኝ። ስቄም በጥፍ አበዛው። ገና ያልደረቀ ቁስሌ ነፍሴ ድረስ ዘልቆ የሚሰማ ክፉ ህመም ሆነብኝ። ምንም ቃል ማውጣት ተስኖኛል። ዝም ብቻ። ሌላ ምን ነው? ውሃውን እየደጋገመ ይደፋብኝ ጀመር። አንዳንዴ ሞት እየናፈቁ አለማግኘት በፈጣሪ እንደመረሳት ይመስለኛል። የሞት መልአክ ለእኔ ሲሆን ዘገየ እንጂ ስቃይን እያየ ዝም ብሎኛል። አልጠራው ነገር አቤት አለኝ። መፈጠሬን እስክጠላ የደስታም ቀን አሳልፍ የማውቅ እስከማይመስለኝ ድረስ በወለደኝ ማህፀን ተማረርኩ። አይኔ ከመግደም በማይተናነስ ሁኔታ በትንሹ ገርበብ ብሎ ተከፍቶ እንባዬን ዝም ብሎ ይሸኛል። ከናፍሮቼ ከጥርሴ ጋር ተስማምተው ይብረከረካሉ። በኤሌክትሪክ የተጠበሰው ገላይ አሁን ብርድ እያቆረፈደው ቁስሉም እየመዘመዘኝ ደቂቆች በጸጥታ ተጓዙ። መላ ሰውነቴ ይስሏል፣ ደክሟል። ባዘመመም አይሰማኝም። ለመነሳሳት ስሞክር እየተጋደምኩኝ ማውደቅ ጀመርኩ። ቢያቅተኝ እዛው ተንጋለልኩ። አይኖቼን ገጥሜ ቀጣይ ስቃይን መጠባበቅ ጀመርኩ። ሰውየው ካለሁበት ክፍል ይውጣ ይውጣ ምንም አላውቅም። ብቻ ሁሉም ጸጥ ብሏል። እዛው የተኛሁበት መቅረት አልፈለኩም። እንደምንም በመሬቱ ላይ ለመንፏቀቅ ሙከሬን ጀመርኩ። ያን ያህል ባልፈጥንም ችዬው መሳቤን ቀጠልኩ። ደሜ ከውሃ ጋር ተቀላቅሎ ወለሉን ጋርዶታል። ክንድ አካሌን መሸከም ተስኖታል። እንደዛም ሆኖ አልቆምኩም። እየተንፏቀቅኩ ነው። በመሃል እጄን አሟልጦኝ በግንባሬ ወለሉ ላይ አረፍኩ። ክፉኛ መጣኝ፣ ግን አሁንም አለው እየተነፈስኩ። በድጋሚ መንፏቀቄን ቀጠልኩ። የክፍሉ ጥግ ኮርነር ጋር ሽጉጥ አልኩ። ጉልበቴን ከአገጭ አጋጥሜ በእጆቼ እግሮቼን ይዤ ተቀመጥኩ። የጀርቤን ቁስል ከግድግዳው ሲነካ ያለውን ህመም፣ በዛ ላይ ቅዝቃዜ። አሁን በጥቂቱም ቢሆን እየተረጋጋው ነው። ግድግዳው ብርዱን እየተከላከለልኝ ነው። አካሌ መንቀጥቀጡን ባያቆምም እንኳን ትንፋሽን ወደ ራሴ አካል እየተነፈስኩ ሰውነቴን ለማሞቅ ሞከርኩ፣ ግን አልቻልኩም። በጡት ማስያዣና ቧንት ብቻ ሆኜ ቀሩ። ከበደኝ። እዛው በተቀመጥኩበት ደቂቃዎች ተቆጠሩ። ሰውየው ግን የለም። ቀና ብዬ ክፍሉን ተመለከትኩ። ልብሴ ተበጫጭቆ ወለሉ ላይ ታየኝ። ትንሽ ቀና ስል ደግሞ የብረት ወንበር ላይ ከኔ ተቦጭቆ የቀሩት የሰውነቴ ስጋ ታየኝ። አይኔን ወዲያውኑ ከሱ ላይ አነሳው። መመልከትም አልቻልኩም። ሌሎች የሚታዩ ነገሮች ቢኖሩ የማሰቃያ ስለቶችና አንድ ጠረጴዛ ብቻ ነው። በድንገት ግደላት፣ ለምን አትገላትም? አንገቷን በጥሰው፣ አካሏን ቆራርጠው፣ ቆዳዋንም ግፈፈው፣ አይኗን መንቅረው፣ ምላሷን ጎልጉሎ፣ ጥፍሮቿን ነገር፣ ጡቶቿንም ቁረጥ የሚል ሰቅጣጭና ተስፋ የሚያስቆርጥ ንግግር በሴት አንደበት ሲነገር ሰማሁ። ትንሿ ሴትዮ መሰለችኝ። ልክ ንግግሯ እንዳበቃች እርምጃውን ፈጠን ያለ ኮቴ ወዳለሁበት ክፍል ሲመጣ ተሰማኝ። እሳት ጎርሶ እሳት ለብሶ ሲራመድ የእግሩ ናዳ ይናገራል። ከዚህ ስቃይ ለመገላገልና የስጋዊ ጊዜ እንደጨረስኩ ይሰማኛል። እዛው ተቀምጬ እንዳለው ጸጉሬን ይዞ እየጎተተ ወደ መሃል አስጠጋኝ። የቆሰሉ አካሌ ከወለሉ ጋር በተጠፈረው ፍትጊያ እየተላላቀ ስጋዬ አበዛው። በድጋሚ እጅግ ቀዝቃዛ ውሃ ሲደፋብኝ አቤት ስቃይ! ወለሉ ላይ ኩርምት ብዬ ተኝቼ አካሌን ዘፈሰፋል። ትንፋሽ እየተቆራረጠ ልብ ምት ይልቁም እንደሆነ ይሰማኛል። ግን ዘገየ። ስቃዩን እኔ አልቻልኩትም፣ ከበደኝ። ጸጉሬን ከዓይኔ ላይ ገለል አድርጌ ስመለከት ጀርባው ለእኔ ሰጥቶኝ ከአንድ ጠረጴዛ ፊት ለፊት ቆሟል። ነገር ግን ምን ያደርግ እንደነበር መለየት አልተቻለኝም። ጭንቅላቴ ለአንገቴ እንዳንዳች ከባድ ሸክም ሆኖበታል። እየደጋገምኩ ለመነሳት ብሞክርም አልቻልኩም። ጤናማ ሆነህ ያደረግካቸው ተራ ነገሮች አቅመህ ተሟጠው ስታስባቸው ምንኛ እንደሚናፍቁ አሁን ተረዳ። አንዳች ክስተት ተፈጥሮ ከዚህ ሞት ካልጠላበት የተረገመ ቤት ሞቼም ቢሆን በወጣልኛል። ወለሉ ላይ ተንጋልዬ ሽቅብ ሰውየውን ስመለከት ያንን ደም የለመደ መጥረቢያ ይዞ ወደ እኔ እየተራመደ መጣ። አጠገቤም ደርሶ መጥረቢያውን መሬት አስደግፎ ይሶረኝ ጀመር። ለምን እንደሆነ ምክንያቱም ባላቅም ልክ በዓይኔ ትይዩ ሲደርስ ጫማውን ስመለከተው ትናንሽ ስጎችና የረጋ የደም ጠብታ ይታይበታል።
አሟሟቴን ማሰብ ጀመር። ድንገት ሳላስበው ጭንቅላቴን ሁለት ያደረገው ይሆን ወይስ አንገቴን በጥሶ ይጥሏል እያልኩ መልስ አልባ ጥያቄዎችን ራሴን ጠየቅኩት። በተኛሁበት እያዞረኝ ደቂቃዎች ተቆጠሩ። ነገር ግን ሰውየው እስካሁን አንዳች ነገር አላደረገኝ። ይህ ሁኔታ ግራ ሆነብኝ። በድንገት ሌላ ክፍል ባርሳ እንዳለች ትዝ አለኝ። ትኑር ትሞት ግን አንዳች አላውቅም። አረመኔው ሰውዬ እንደጨነቀው እየተሰማኝ ነው። ያለማቋረጥ ዝም ብሎ ይዞረኛል። ስሜቱን በደንብ ለመረዳት እንደምንም ክንዴን ተመርኩዤ ቀና ስል ደም ባቆረፈደው ጫማ ከስር ወደ ላይ በግራው ጉንጩ በኩል ጥርሶች የተራገፉ እስኪመስለኝ ድረስ ህመሙ ገልጾ ተሰማኝ። ከሰውየው ምት የባሰው ደግሞ ጭንቅላቴን የተቀበለው ወለል ነበር። ደም ሸተተ። አፍንጫዬን ነሰረኝ። ጭንቅላቴን መድማት ጀመረ። በዚህ ሁኔታ ውስጥ እያለው በድጋሚ ጸጉሬን ይዞ ጎተተኝ። ግድግዳ አስደግፎ አስቀምጠኝ። ከዛም የመጥረቢያውን ስለት አዞረና የግራ እግሬን ከጉልበቴ በታች ያለውን አጥንቴን ክፉኛ መታኝ። ድምፄንም ከፍ አድርጌ ጮህኩ። እየደጋገምኩ ጮህኩ። አምረር ያነባው አጥንቴን ስለመታኝ ህመሙን አልቻልኩም። እግሬን ታቀፌ ወለሉ አይተኝም። ፈጣሪ ምን እስከሆነ እየጠበቀኝ እንዳለ ጥያቄ ሆኖብኛል። መላ አካሌ ዝሏል። ሞት ብቻ ነው የቀረኝ። ግን ደግሞ ሞቴ በጣም ዘገየ። ሰውየው አሁንም ጸጉሬን ይዞ ግድግዳው ላይ ያስደገፈኝ። ደሜ ከአናቴ ሲንቆረቆር ገሌ ላይ ይታወቀኛል። የግራ አጥንት የተሰነጠቀ እስኪመስለኝ ድረስ ይንቆረጥመኛል። በዚህ ስቃይ ውስጥ እያለው ቀዝቃዛውን ውሃ በድጋሚ ደፋብኝ። ከዛም ፊት ላይ የተንበርክኮ አንገቴ ሲቃርቦ አንቆ እየደጋገመ ከግድግዳው ጋር በኃይል ያጋጨኝ ጀመር። ከዛም መፊጥኝ ያነቀውን አንገቴ ለቀቀው። ወዲያውኑ ተዝለፍልፌ ወለሉ ላይ ተንጋለልኩ። ደም ያለማቋረጥ እየፈሰሰ በጆሮዬ ስር ይወርዳል። የማየው ነገር ሁሉ መሽከርከር ጀመረ። እያዞረኝ እንደሆነም ተሰማኝ። ቀስ በቀስ የማየው ነገር እየደበዘዘ መጣ። ወዲያውኑም ጭልም አለብኝ። ምንም ማየት አልቻልኩም። ኩርምትምት እንዳልኩኝ በደም ተጨማልቄና ረጥቤ ራሴን ሳትኩኝ። ወደ ቀልቤ ሳልመለስ ደቂቃዎች ተቆጠሩ። የሚሆነውን በማላስተውልበት ሁኔታ ሰከንዳት ብዙ ተጓዙ። ነገር ግን በዛው አልቀረም። ያለሁበትን ካስረሳኝ ሰመመን ነቃው። በደም የተጨማለቀ ዓይኔን ለመግለጥ ሞከርኩኝ፣ ግን አልቻልኩም። ምንም እንኳን ብነቃ አካሌን መዘዝ ተስኖኛል። የቅድሙን ቅዝቃዜ ፈጽሞ የለም። ግን ሳይኖር ቀርቶ ሳይሆን የኔ መደንዘዝ ነው። ሰውነቴ ስለሚፈጥርበት ነገር ምላሽ ለመስጠት አቅም የለውም። ነቅቼም በድን ሆኛለሁ። በዚህ ሁኔታ ውስጥ እያለው ደቂቃዎች አብዝተው ተጓዙ። እናም ሰውነቴን ለማገላበጥ ነቅነቅ ስል ከጭንቅላቴ ጋር እንደ ትራስ የሚመስል ነገር ተሰማኝ። በጣም ደነገጥኩ። ባዶ ወለል ላይ ነበር የተዘረርኩት። እናም ከየት መጣ? ማንስ አመጣው ይህን ጥያቄ? እስከ መልስ ድረስ እንቅስቃሴን ገታው። ደም የተጋገረበትን ዓይኔን በመዳፌ ለማጽዳት ሞከርኩ። ነገር ግን ደርቆ ነበርና ቀላል አልሆነልኝም። ያለውንም ሁናቴ በእጆቼ መዳፍ ለማጣራት እጄን ወደ ትራሱ ሰደድኩት። ነገር ግን አስቤ እንደነበረው ትራስ አይደለም። በጣም ደነገጥኩ። የሰው እግር ነበር። እጄን ወደ ነበረበት መለስኩኝ። ልቤ ክፉኛ ተወራጨ። አንድም በደስታ አንድም በጭንቀት። ደስታው የሚረዳኝ ሰው የመጣ መሰለኝ። ጭንቀቱ ደግሞ ያ ሰው ማን የሚለው ነበር። ከአንደበቴ ቃል አውጥቼ አወራ ዘንድ አልቻልኩም። ቃሎቼ ከአንደበቴ ሳይወጡ ከንፈሬ ላይ ይመናከላሉ። ምላሴ እንደ ቀድሞ አይታዘዝም። ወይ አጠገቤ ያለው ሰው ራሱ ቢወጋኝ ምን አለ? ወይ ደግሞ የዓይኔ ሽፋሽፍት ከብሎኔ ቢሸሹ ምን ነበር? ይህን የኔ ደራሽ ባየሁት አልኩ። መዳፌ አላረፈም። ደጋግሜ ዳሰስኩት፣ ነካካሁት። ከናፍሬ ባይሸሽም ነፍሴ ግን ከልቧ እየሳቀሽ። የሆነው ሰው ብቻ መድህኔ ነው ልበለው። ያንን አረመኔ ነፍሰ በላ የሰው ስጋ ጥማተኛውን አፈር እንዳስበላው ይሰማኛል። ነፍሱንም ስለጠፉት ነፍሶች ብሎ እንደ ቅጣት ውስጥ ይነግረኛል። የጓደኞችን በቀል፣ የስጋቸውን ደም፣ የነፍሳቸውን ሲቃ አንዱ አዳኝ ወይም ላልቶ የስቃዩንና የሰቆቃውን ምንጭ እንዳደረገ ይሰማኝ። አካሌ ከነበረበት ድንዛዜ እየወጣ ነው መሰል ቅዝቃዜ ይሰማኝ ጀምሯል። ከቅዝቃዜው ይልቅ ግን ውስጤ ድረስ የተሰማኝ ጸጉሬ መሃል የሚርመሰመሱ ጣቶች ነበሩ። ፍጹም ሰላም ሰጡ። ብዙ ተስፋን ሞሉ። ጸጉሬ ከዚህ በፊት ተዳብሶ እስከማያውቅ እንግዳ ሆነብኝ። ጣቶች ጭንቅላቴን ቆዳ ሲነኩት ይጎረብጣሉ።
አይመቸውም፣ ግን እስከዛሬ ሲነኩኝ ከነበሩት ከለሰለሱ መዳፎች ይልቅ ልዩ ደስታን ሰጥተውኛል። የተለየ ስሜት አላቸው። ለማንም አሳልፎ የማይሰጠኝ ብርቱ ክንዴ አጠገቤ እንዳለ ነፍስ ያመነች። እኔም ተስማሙ። ጣቶቹ ፀጉሬ መሃል ሲዋኙ እኔ በምዕናብ ክንፍ እላለሁ። በጸደይ ወራት ውስጥ በለመለመ መስክ ላይ ለዘብ ባለች ፀሐይ ታጅቤ ከልካይ በሌለው ሜዳ ላይ ስቦርቅ ይታየኛል። ግን ብቻዬን አልነበርኩም። አንድ የማላውቀው ግን ደግሞ ደስቴ ነጠፍ ያደረገ ወጣት አብሮኛል። አላወራውም፣ እሱም አያወራኝም። ግን አንዳችን ለአንዳችን ደስታ ነበርን። ፀሐይ ዘቅዝቃ ወደ ጎጇ ስትገባ እሱ ግን ከኔ ጋር ነበር። ከፀሐይ ብርሃን ይልቅ ለእኔ ያስፈልገኛል። ግን አላወራውም። ከሄድኩበት የሰመመን ደስታ መለስ አልኩኝ። በጣቱ ንክኪ በመዳፉ መዳሰስ ሰላም የሚሰጠኝ ይህ ማን ነው? እግሮቹ ላይ ተኝቼ ምንስ ያንኮራረኛል? እንደ መከቴ ያሰብኩት ይህ ሰው ማን ነው? ረዘም ላሉ ደቂቃዎች ከደባበሰኝ በኋላ እግሩ ከጭንቅላቴ ስር ሲነሳ ተሰማኝ። አትሄድ ልለው ብዬ አልቻልኩም። አንደበቴ ታስሯል። ክንዱ ፈርጠም ጾታውን ነግሮኛል። አይቼ እንዳላየው አይኖቼ ተጋርዷል። ባለሁበት ሆኜ እጄን እየዘረጋው ዙሬ እንዳሰስኩኝ አንዳች አልነበረም። ግን ከተኛሁበት ለመነሳት ስጥር ድግድፍ አድርጎ አነሳኝ። አሁንም አጠገቢ እንዳለ ታወቀኝ። ጥሎኝም እንዳሄድ ባለችኝ ኢምንት አቅም ያዝኩት። እሱም ከኔ አልሸሸም። ግን ማን ነው? ልክ እንደ ሕፃን ልጅ አቅፎኝ ሲራመድ ይታወቀኛል። ወዴት እንደሚወስደኝ ባላቅም ልቤ ግን ለሰንገድ አልጠረጠረውም። ነፍሴም በብዙ ተማምናበታለች። እርግጥ ያለው የእርምጃው ድምፅ ደስታን ይሰጠኛል። ትንሽ እንደተጓዘም ከአንድ ስፍራ በጥንቃቄ ያስቀምጠኝ። ቀስ እያለም የለበስኩትን ልብስ አንድ በአንድ ማውለቅ ጀመር። ከቁስሌ ጋር ተጣብቆ የነበረው ሲነሳ ልቤ ክፍል እስክትል ያስጨንቀኛል። እርቃኔም ማንም አይቶኝ ስለማያውቅ በጣም ደነገጥኩ። ጡቶቼን በእጆቹ ሽከኳቸው። ግን እሱ ቃል ሳይወጣ በእጆቹ መዳበስ አረጋጋኝ። ዝም ብዬም ቁጭ አልኩ። የተመሰቃቀለውን ፀጉሬን ማስተካከል ጀመር። ወዲያውኑ ለብ ያለ ውሃ ውስጥ በተነከረ ፎጣ ገላዬን ማጥራት ጀመረ። ህመም እንዳይሰማኝ እጅ ጠንቅቅ አድርጎ ከሌላ የጸዳው እንደ አንዳች ነገር ውስጥ ሲጨምቆ ይታወቀኛል። እርጋታ በተሞላበት ሁኔታ መላ አካላቴን አጸዳው። ነገር ግን አሁንም ድረስ ፊቴን አለማጠቡና አይኔን እንድገልጽ አለማድረጉ ጥያቄም ግርምትም ሆኖብኛል። እንዳላየው ለምን ፈለገ? ድምፁንስ ለምን አውጥቶ አያወራኝም? ብቻ ብዙ ጥያቄ ውስጥ ይመላለሳል። ለዚህ ሁሉ ጥያቄ መልሴ ዝም ብቻ ነው። አሁንም በድጋሚ ከተቀመጥኩበት አቅፎ አነሳ። ከዛም አልጋ ላይ ይመስለኛል አስቀመጠ። ወዲያውኑ ቀዝቀዝ ያለ ዘይት መሳይ ነገር ቁስሌን ሲቀባኝ ታወቀ። ይህ ሰው ሊያድነኝ የተላከ መሆን አለበት አልኩ። ዘይቱ ቁስሌን ሲያገኘው አነስተኛ ህመም ነበረው፣ ግን ስቃዩን ችዬ ዝም አልኩ። ከጨራረሰ በኋላ መዓዛው የሚያውድ ሙሉ ቀሚስ አለበሰኝ። ከዛም የነበርኩበት አልጋ ላይ በጀርባ ያስተኛኝ። ጭንቅላቴ ከአልጋው ወጣ እንዲል አረገው። ቅድም ያሰራውን ፀጉሬን መፍታት ጀመረ። በውሃ በራሰ ፎጣ ፊቴን ሸፈነ። ለብ ባለ ውሃ ፀጉሬን ማጠብ ጀመረ። ቀስ እያለ እያበጠረ በእርጋታ ማጠቡን ቀጠለ። እርጥቡ ፎጣ ፊቴ ላይ ያለውን የደም ቅርፊት ማራስ ጀመረ። ይህን ሰው እስካየው ነፍሴ አብዝታ ጓጉታለች። ፀጉሬን ከጨረሰ በኋላ አደራርቆልኝ ቅባት እየቀባ ያበጥረው ጀመር። ከዛም በውል አሰረኝ። ሲወጣም የእግሩ ኮቴ ተሰምቶኛል፣ ግን ለደቂቆች ሲጠብቀው አልተመለሰም። ደቂቆቹም ሰዓትን መተካት ጀመሩ፣ ግን የለም። በጣም ጨነቀኝ። ፎጣው ፊቴ ላይ እንዳለ ነው። እኔም በጀርቤ እንደተንጋለልኩ ቀስ ብዬ ፊቴን በጋረደው ፎጣ የራሰውን ደም መጠራረግ ጀመርኩ። ከዛም አይኔ ተገለጠ። ቀስ ብዬም ተነስቼ ቁጭ አልኩኝ። ዙሪያዬን ስቃኝ አንዳች ነገር የለም። አካባቢው ከላይ ላይ በወረደው የደም እድፍ ተጨማልቁ። ለማውረድ ፈልጌ ቁልቁል ስመለከት የሚያምር ነጭ ጫማ አለ። ቀስ ብዬ በእርጋታ አረኩት። የለበስኩትንም ስመለከት እጅግ ውብ የሆነ የሀገር ልብስ ነው። ያለሁበትን እስክረሳ ድረስ ደስ አለኝ። እየተሽከረከርኩም ራሴን አየሁት። ክፍል ውስጥ መንጎራደድ ጀመርኩ። ጠረጴዛ ላይ አንዳች የሚበላ ነገር ተቀምጧል። ጠጋ ብዬም አየሁት። የታሸገ የአሳ ስጋ ነው። እጅግ እርቦኛል። ጥርግ አርጌም በላው። አሁን በርትቻለሁ። አካሌም ታድሷል። ያንን አረመኔ አሁን ማጥፋት እችላለሁ። ውስጤ በድጋሚ በእልህ ተሞላ። አይኔንም ወደ መውጫው ሰደድኩት። እልህ በተሞላው እርምጃ
ከክፍል ወጣ። ኮሊደሩ ላይ አንዳች አይታይም። ጸጥ ረጭ ብሏል። ጥንቃቄ በተሞላው መልኩ ዙሪያዬን እየቃኘው መራመድ ጀመርኩ። ጸጥታው እጅግ ያስፈራል። ቀጥ ብዬ ከሴቶቹ ጋር ወደሚገናኙበት ክፍል አመራሁ። ነገር ግን አይኔ ከባርሰናይት ጋር አብረን ወደተኛንበት ክፍል ላይ አረፈ። ጠጋ ብዬም በመስታወት ተመለከትኩ። ከመኝታው ላይ ባርሳ የለችም። ያ አረመኔ አንዳች አድርጓት ይሆን እንደው ብዬ ሰጋሁ። ክፍሉን ቃኝቼ ፊቴን ወደኋላ ስመልስ ትንሿ ሴትዮ። ክፍል 7 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።